የሐረግ ድራማ ክፍል 7 እንግዲህ ተለቆልናል ማለት ነው። በአሁኑ ሰዓት ትንሽ ይህን ያህል በጣም የሚያጓጓ ነገር የለውም ማለት ነው። ሲያልቅም እንደዛው ያለቀው እንግዲህ የናታን ጓደኛ እንግዲህ ከዚህኛው ከልጁ ጋር ቢኒያም ሲጣላ ነበር ማለት ነው። ያችን ቆንጅየዋን ልጅ ላንተ አትገባም አንተ ደፋሪ ብሎ ሲለው በጣም ነበረ የተበሳጨው። ምክንያቱም ያን ነገር እንደዛ ያደረገው ቢኒያምን እስር ቤት በውሸት አስመስክሮ ያሳሰረው ያፌት ስለነበረ ያን ነገር እንዳነሱበት አይፈልግም ማለት ነው። ኤፍራታ በአሁኑ ሰዓት ተስፋ የቆረጠች ይመስለኛል። ምንም ነገር ቢደረግ ደንታም አይሰጣትም ወይንም ደግሞ ጉዳይም አይሰጣትም። በጣም ነው የተበሳጨችው። በጣም ነው ያሳዘነችኝ እውነት ለመናገር ኤፉዬ እኔ እናት ማለት ነው። በጣም ነው ያሳዘነችኝ። በዛ ላይ ደግሞ ገነት ልጇንም ለማየት ብላ እየተንከራተተች ነው። የበፊቷ ገነት አትመስልም። በጣም ብስቁልቁል ብላለች እና በጣም ነው ያሳዘነችኝ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ። እንግዲህ የሐረግ ድራማ ክፍል 7 እንግዲህ ትንሽ የሚያሳዝነው በገነት ነው። እንግዲህ ገንዬም ኤፉዬም አሁን ላይ በጣም የሚያሳዝን ነገር ውስጥ ነው ያሉት። ያፌት አሁንም ነገሮችን አስገድዶ እሷን ማግባት እንደሚፈልግ ነው። አሁን ላይ የፈለከውን ነገር ማድረግ ትችላለህ፣ ምንም ነገር ብታደርግ አይበርደኝም አይሞቀኝም ብላ እንግዲህ እንቅጭን ነግረዋለች ማለት ነው። ምክንያቱም ናታንን ቢያሳስረውም ባያሳስረውም ምንም ለውጥ እንደሌለው ነው እንግዲህ የተረዳ ነው። ምክንያቱም ይህን ሁሉ ነገር ዋሽቶኝ ደብቆኝ ለምን ብላ ስለተበሳጨች ቢታሰርም ከዚህ በኋላ ምንም ላይ መስላት ይችላል ማለት ነው። ያፌት ቤት የምትሰራው የቤት ሰራተኛዋ እንግዲህ በር አለሽ ወይ የበር ቁልፍ አለሽ ወይ ስትወጪስ ምንድነው በምንድነው የምትወጪው ብላታለች ማለት ነው። ምንም ነገር ቁልፍም ስለሌለኝ አልወጣም ምንም ስለማልፈልግ እሱም ደግሞ እንድንወጣም አይፈቅድም ብላለችና ስለዚህ በጣም ሰራተኞቹም እንደ እስር ቤት ታስረው ነው የሚቀመጡት። ግን ደግሞ ሰራተኛዋ ዛሬ አይታችሁ ከሆነ ቪዲዮ ላይ በርቁ ከፍታ ገብታ ሽንት ቤት ውስጥ እንግዲህ ስልክ እያወራች ነበረ ማለት ነው። ይሄም ማለት እንግዲህ ከፖሊሶቹ የተላከች ናት ማለት ነው። ከውጭም ሌላ ሰው አላት። ከቤቱም ውስጥ ደግሞ ያፌት ቤት እንድትገባ ያደረገቻት ሌላ ሰው ናት። እርግጠኛ ነኝ የቤዛ ጓደኛ ናት ይሄን ነገር እያደረገችው ብዬ አስባለሁኝ። ምክንያቱም ድምጿ የእሷ ነው የሚመስለው። ከዚህ በኋላ በጣም ከባድ ነገሮች ሊፈጠሩ ይችላሉ ማለት ነው። በተለይ በክፍል 71 እና ክፍል 72 ላይ ክፍል 71 እና 72 ላይ በጣም የሚገርም ነገሮች ይፈጠራሉ። በተለይ የክፍል 71 ደግሞ በጣም አሪፍ ነው ማለት ነው። ይሄ ነው ብዬ አልነግራችሁም፣ ሲለቀቅ ታዩታላችሁ ማለት ነው። አሪፍ ነገሮች አሉበት ማለት ነው። ዛሬም እንግዲህ ቢኒያም ከዛ ከልጁ ጋር ሲጣላ ነው ያለቀው። ኤፉዬም ያለችበት ሁኔታ በጣም ከባድ ነው። ግን አሁን ላይ ተስፋ ስለቆረጠች እሱ ቢያግታትም ባያግታትም ብትታሰር ባትታሰር ምንም አይመስላትም ማለት ነው። ምክንያቱም አሁን ላይ ተስፋ ቆርጣለች ኤፍራታ ማለት ነው። በጣም ነው ያሳዘነችኝ።